አንቺ ልጅ ግን ታውቆሻል ከእለት በጣም ብቻ መሆን እያበዛሽ ነው። ብቸኝነት ውስጥ እኮ ደስ የሚል ነገር አለ ጄሪ። እንዴ ብቸኝነት ደግሞ ምንድነው ደስ የሚል ነገር ያለው? ራስን ማዳመጥ፣ ከራስ ጋር ማውራት የሚባሉ ነገሮች አሉ። አንቺ ከራስሽ ጋር ማውራት አይሰለችሽም እንዴ? ለምን ይሰለቸኛል ብለሽ ነው? ኡፍ አሁንስ የዚህ ልጅ ጢባር እንዴት ስልችት እንዳለኝ እኔ ራሱ እንዴት እንዳስጠላኝ። ግን ሁኔታውን ሳይው የሆነ ሊቀርብሽ እየሞከረ እኮ ነው። ቆይ እኔን መቅረብ ለምን አስፈለገ? ያው እንደ ክላስሜት ቢቀርብሽ ምንድነው ችግሩ? ችግሩ እኮ እሱ የሚያወራውና የሚያሳየው ነገር ልክ እንደ ክላስሜት ሳይሆን አለ አይደል? ቆይ ጀንጅኖሻል እንዴ? አረ በፍጹም። እና ታዲያ ምን አይነት ወሬ ቢያወራሽ ነው እንደዚህ አንገሽገሽሽ? ባክሽ ታዩ፣ ይልቅ ጨዋታን ቀይር። እኔ እኮ ችግሩ ጨዋታ ብንቀይርም ጨዋታው ተመልሶ ጆሲ ጋር ነው የሚመጣው። እኔ የምለው ባለፈው ግን ሄርሜላ ላይ ምን ይዘሽባት ነው እንደዚህ እየተጨቃጨቃችሁ የነበረው? ታያት ባክሽ፣ እሷንማ ነፍሷ ላይ እየተጫወትኩባት። ምን አድርገሽ? የባለ ሀገር ቁምጣና በረባሱ አድርጋ ለቦቼ ዘፈን ስትዘፍንለት ቀረጽኳት። ምን በረባሱ ነው ያልሽው? አይገርምሽም? እኮ መሬት አይንከኝ የምትለው ሄርሜላ እኔም በጣም ድንቅ ነው ያለኝ። ቆይ አፍቅረዋለች እንዴ? ያፈቀራትማ እሱ ነበር፣ ግን እሷ አይንህን ላፈራለችው ባክሽ። እሺ ከዛም ቦቼ ከኔ ጋር መቀራረብ ሲጀምር በቅናት ተንጨረጨረችልሽና ከጄሪ ጋር አትቅረብ የፈለከውን ነገር አደርግልሃለሁ ስትለው ቦቼ ደግሞ ቁምጣና በረባሱ አድርገሽ ዘፈኝልኝ ይላል መሰለሽ። ቆይ ግን ምን ሲል ይሄን አሰበው? የሆነ ጊዜ እኔ ነሽ የሚለውን ሙዚቃ ቁምጣና በረባሱ አስለብሳ ዘፍነው ነበር። ገባኝ። እና ግን እሱ በተሮ ተበቀላት ማለት ነው? በቀሉ ግን ደስ አይልም በጣም። ቆይ ግን አንቺና እሱ እንዴት ናችሁ? ምንም የተለየ ነገር የለንም ባክሽ። ጀስት ሄርሜላ ጋር ልተያይዤ ነው። በኋላ ግን አንቺን መጨረሻሽ እንደሷ እንዳይሆን። ማን እንጀሪ አላወቅሽኝ? ቀልደኛ። እኔ በኋላ ተናግሬያለሁ።